ይኸውልሽ ሉሊት፣ በዛም ሆነ በዚህ ድርሻሽን አስፈርመሽ ሰጥተሽኛል አይደል? እና ምን ልታደርጊ ነው? ስለዚህ እዚህ የምኖርበትን መንገድ አመቻችልኝ። ማለት አንቺ ነሽ እዚህ የምትኖረው? ምን ችግር አለው? ለምን አልኖርም? እዛ ብቻዬን ከምኖር ይሻላል። እያሰብሽ ያለው ነገር አልገባኝም። ተሳደቢው ልጅ ማንን ነው አንተ? አቤት አቤት! ስምሽን እኮ ስለማላውቀው ነው። ሉሊት ነው ስሜ። ከፈለክ ደግሞ ሉሉ፣ ሉልሻ፣ ሊሊ፣ ላላ፣ ሉሉ ማለት ትችላለሽ። እንደፈለክ አሳጥረን መጥራት ትችላለህ። ምን የሚሆንሽ ሶፍት ይኖራል? የዘበኛ ቅምጥል አሉ። ቆይ ምን ልታደርገው ነው ደግሞ? እንዲታወቅ ምኑ ነው? ስለ ሶፍት ነው። ለማንኛውም ላምጣልህ እስኪ ጉድልኝ። ሲከሳኝ ነው የታሰርኩት። ነገሩን በጣም አምረዋለች። እኔ ደግሞ ምንም ነገር አላደረኩም። ይኸውልህ መውጣት አይቀርም። ስለዚህ ስለምወጣ እናቴ እንዳትሰማ። ደግሞ ከደወለችልህ ከኔ ጋር ነው ብላት። እሺ አገናኝን ካለችኝስ? በቃ የሆነ ሰበብ ፈጥራ ንገረት። ትናንት ደግሞ ቀን ሙሉ ቤት ስመላለስ ነበር። አንተ ግን የለም፣ ስልክም አታነሳም። በዛ ላይ ደግሞ ስራ ቦታ መጥቼ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁልኝ ውድ ቤተሰቦቼ። ሀረግ ድራማ እንግዲህ ሉሊት መልካም ስራን ሰርታ ያቺ ክፉ ናት እያልን እንዴት በቤተሰቦቿ ላይ እንደዚህ ትነሳሳለች ብለን ስንወቅሳት እንግዲህ በመጨረሻ መልካም ስራ አድርጋ ሁላችንም ደስ አሰኝታናለች። ነገር ግን አሁንም እንግዲህ የሀረግ ታሪክ የተቋጨ አይመስለኝም። እንዳያችሁት እንግዲህ ናታንና ኤፉ ልጃቸውን ሲያገኙ ድራማው የተቋጨ ይመስል ነበረ። ነገር ግን ሌላ ታሪክ እንግዲህ መዘዝ አድርጓል ሀረግ። እሱም እንግዲህ እንደ አዲስ እየተፋፋመ የመጣው አዳዲስ ሰዎች ወደ ሀረግ ድራማ እየመጡ ይገኛሉ። እነሱም እንግዲህ በእነ ናታን ህይወት ላይ ያንዣበቡ ናቸው። አንደኛዋ የናታን የድሮ የትምህርት ቤት ጓደኛ ትሁን ፍቅረኛ ባይታወቅም ለጊዜው ጓደኛ ናት ተብሏል። አንዳንዶቹ ደግሞ ፍቅረኛው ናት፣ የናታን የድሮ ፍቅረኛው ናት እያሉ ይገኛሉ። ብቻ ግልጽ ባይሆንም ግን ያቺ ሴት አሁን ላይ እዛ ቤት ሰተት ብላ እንግዲህ ገብታለች። እንዴት ገባች ነው ነገሩ። ትንሽ የሚያስፈራ ነው። እንግዲህ ሉሊት እዛ እነ ቤዛ ቤት ላይ ድርሻ ነበራት። ያው እንደሚታወቀው የቤዛን አጎት አግብታ ነበረ እዛ ቤት የገባችውና እናም እንግዲህ የባሏ ድርሻ 15% አላት። የናታንን ልጅ ለማስለቀቅ ብላ የዛም ቤት 15% በእነሱ ላይ ቤቱ ሽጠዋለች። ናታን የምትፈልጊውን ገንዘብ ልስጥሽ ለእኔ ሽጭልኝ ብሏት ነበረ። እሷ ግን እኔ ለቅርብ ሰው አልሸጥም በማለት እምቢ ብለዋለች። በዛም የተነሳ እንግዲህ ለሌላ ሰው ነው የሸጠችው። ነገር ግን ከተሸጠ በኋላ ሌላ መዘዝ ይዞባቸው የመጣ ይመስለኛል። እንግዲህ ሉሊት ጥሩ መልካም ነገር አደርጋለሁ ለዚህ ቤት ብላ የእነሱን ቤት ያላትን ድርሻ ማለት ነው እነሱ እዛው ቤት እንዳሉ እንግዲህ ድርሻዋን ሽጣለች። ያው እንግዲህ 75% ከ75% በላይ የዛ ቤት ባለቤት እነሱ ናቸው። ኦልሞስት 85% ይመስለኛል የነሱ ነው ማለት ነው። በጣም ትንሽዬ ነው ያላት ያቺ ሰው። ነገር ግን ወደ እነሱ ቤት ወይም ደግሞ ወደ እነሱ ህይወት ለመግባት ጥሩ አጋጣሚ ሆኖላታል። እናም የድሮ የናታን ጓደኛ የነበረችው ሴት አሁን ላይ ወደ እነሱ ህይወት ሰተት ብላ ገብታለች። ያ ማለት እንግዲህ ቀጣይ ናታንና ኤፍራታ ድጋሜ በፍቅራቸው ሊፈተኑ ይችላሉ። ሴትዋ አመጣጧ ትንሽ የሚያስፈራ ነው እና እንግዲህ በሰዓቱ ሉሊት ቤቱን የሚገዛ ሰው ስታጣ ከእሷ ብር ተበድራለች። ብር ስትበደር ደግሞ ቤቱን አስይዘዋለች ማለት ነው። ለእሷ ቤቱን አስይዛለች፣ ከእሷ ላይ ነው ብር የወሰደችው። ስለዚህ ብሩን ቶሎ ካልመለሰች ቤቱን እንደ ቤቷ እንደምትወስደው ተነጋግረው ነበረ። በመጨረሻም እንግዲህ ይህች ሰው ወደዚህ ቤት እዚህ ቤት መጥቼ መኖር አለብኝ። ሉሊት ደግሞ አሁን ላይ ገንዘቡን ለእሷ መመለስ አትችልም። ይህን አጋጣሚ ተጠቅማ ወደዛ ቤት እቃዋን ጠቅላ ገብታለች። ቀጣይ እንግዲህ የነ ናታንና የነ ኤፍራታ ትዳር ብጥብጥ ውስጥ ሊገባ ይችላል። እሷ አሁን ላይ ናታንን ፍለጋ ነው የመጣችው። ጭራሽ እዛ ቤት ገና እግሯ ከመርገጡ እዚህ ቤት
ናታን አይኖርም እንዴ? የት ነው ናታን? እያለች ስለ ናታን መጠየቅን ተያይዛለች። ሉሊት እንግዲህ ከልቧ ይሁን ወይም ደግሞ እዛ ቤት በመጀመሪያ እንግዲህ ልጁን ቃል ሊሰጣቸው ነበረ። በዛም እንግዲህ እሱ ሳይቀድመኝ ብላ ይህን ነገር በእነሱ ዘንድ ታመኔታን ለማግኘት ወይም ደግሞ እነሱን ከዚህ በላይ ለመጉዳት አስባ ይሆን አላውቅም። በእርግጥ ከዚህ በላይ ምንም አይነት ጉዴት ሊኖር አይችልም። ልጅን ያክል ነገር፣ ሌላው ነገር ምንም ነው፣ ተራ ምንም። ልጅን ያክል ነገር የለም። ሙቷን ያሉትን ልጅ በህይወት አምታ ከመስጠት በላይ ምንም ነገር ብትጎዳቸው ብትወስድባቸው ምንም ይጎል ነገር የለም። በቃ ዋናው የማይታሰበው ራሱ ልጁ ሊተካ የማይችለው ልጅን ያክል ነገር ከሰጠቻቸው ከነሱ ላይ ንብረት ወሰደች ምን ወሰደች ምንም ማለት አይደለም ማለት ነውና እንግዲህ ሉሊት ልጁን ከሰጠቻቸው በኋላ ሌላ ችግር ይዞ እየመጣ ይገኛል ማለት ነው። እሱም እንግዲህ ያቺ የናታን የድሮ የትምህርት ቤት ጓደኛ ተብዬዋ ማለት ነው ሰተት ብላ ቤታቸው መታለች። በዛ ላይ ፍላጎቷ ናታንን ነው። ናታን የት ነው እያለች ትገኛለች። እናም በዚህ መሀል እያሉ እንግዲህ ኤፉና ናታን አብረው ቁጭ ብለው እያሉ ነበረ። ማታ አካባቢ ናታን ጋር ስልክ ደውላለች። በዛም እንግዲህ ሁለቱ ከአሁኑ መጣላት ጀምረዋል። ናታንም እንግዲህ ስለ ሴትዋ ማንነት ስላላወቀ ድንገት በአጋጣሚ ያገኛት ስለመሰለው ቤቱ ሳይቀር ጋብዟታል ማለት ነው። ይሄ ነገር ኤፉን አላስደስታትም። ሲጀመር ለምን በዚህ ሰዓት ትደውላለች? ሲቀጥል ምኗም ደስ አይለኝም እያለች ትገኛለች። ትክክል ናት። አመጣጧ ለተንኮል ነው። ምንም አይነት ጥሩ ነገር አይታይባትም። እናም እንግዲህ ጠቅላ ሻንጣዋን ይዛ ወደ ቤት መታለች። በእርግጥ ገኒ ተደብቃ ያዳመጠችው ወሬ አለ። ይሄ ቤት ከዚህ በኋላ እኮ የኔ ነው አይደለ? 15% ድርሻ እስካሌ ድረስ እዚህ ቤት እኔም የመኖር መብት አለኝ። ስለዚህ እዚህ ቤት እመጣለሁ ጋይን ጠቅልዬ ስትል ገኒ ወሬውን ተደብቃ አዳምጣቸዋለች። ስለዚህ ይህን ነገር ቀድማ ለናታን ካልነገረችው ነገሮች ሊበላሹ ይችላሉ። ሌላው ደግሞ በጣም ሁላችንም ያበሳጨን ነገር የጽዮን ነገር ነው። በእርግጥ በጽዮን መፍረድ አይቻልም። ጽዮን ምን ማድረግ ትችላለች? ብዙዎቻችሁ ጽዮን ስትፈርዱባት ወይም ደግሞ አቤል ነው እንዳትይ ስትሉ ሰማሁኝና የሆነባት ነገር እኮ ትንሽ ግራ የሚያጋባ ነገር ነው። እሺ እሷ ምን ታደርግ? ማናችሁም ብትሆኑ በእሷ ቦታ ብትሆኑ የምታደርጉት ይህንኑ ነው። ምክንያቱም ደግሞ ለመጀመሪያ ጊዜ ከቤቷ ወጥታ እንኳ ያደረችው እሱ ቤት ወስዶ ያሳደራት ቀን ነው። እሱ ቤት ሄዳ እንዳደረች ራሱ አታውቅም። እሷ ጠዋት ነው ያወቀችው። ምክንያቱም በሰዓቱ እንግዲህ አንድ ሜሴጅ ቴክስት ይደርሳታል። እሱም ደግሞ ፂ በፊት በጣም ትሰክር ትጠጣ ነበረ፣ ራሷን ትጥል ነበረ። በጣም አስቸጋሪ ነበረች። በቢኒያም ሞት በጣም ተወደው ስለነበረ እሱ ስለሞተ እና ደግሞ ወንድሟንም ስለከዳው ያመነችው የወደደችው ሰው ወንድሟን ስለከዳው እስከ ሞት ድረስ እንግዲህ በቢላው ወግቶት ነበር። ናታንም ከጥላቶቹ ጎን ሆኖ እሱን ስለጎዳባትም በዛ ላይ እሱን በማጣቷም በጣም ተጎድታ ነበረ። ያፌት ወንድሟንም በማጣት ማለት ነው። በጣም አስቸጋሪ ልጅ ነበረች። እናም እየጠጣች እየሰከረች እራሱ ቢኒያም ነበረ ቤቷ ድረስ የሚያደርሳት። ምክንያቱም ቢኒያም በሕይወት ስለነበረ እያንዳንዱ መንገዷን ይከታተላት ነበረ። ከዛ ግን እንግዲህ ወደ ራሷ ስትመለስ ነገሮችን ስታገናዝብ ይሄንን ነገር ተወች። መጠጣትን መስከረን ትታ ወደ ቀልቧ ስትመለስ ከመጠጥ ቤቱም ጠፋች፣ ከምኑም ጠፋች። ያኔ እንግዲህ ቢኒያም ትናፍቀዋለች። በፊት ብትሰክርም ራሷን ብትጎዳም እሱ ያገኛት ስለነበረ ደስተኛ ነበረ። እሷ በስካር መንፈሱና ስለማታውቀው አብሯት ይሆን ነበረ። ነገር ግን ወደ ቀልቧ ስትመለስ ሁሉን ነገር ስትተው ወንበሯንና ጠረጴዛዋን አይን እያየ እንግዲህ ናፍቅ ነበረ ቢኒያም። እናም አንድ ቀን አንድ ቴክስት ይልክላታል። ለፂ መጥፎ አጋጣሚ ነበር ያቀን። ቢኒያም ነኝ፣ ምን ነው እንደ በፊቱ አጠጭም እንዴ አሰክሪም እንዴ? ወንበርሽን እኔ ተቀምጨበት እየጠበኩሽ ነው የሚል ካላመንሽ ደግሞ በዚህ ቁጥር ደውይልኝ ልታወሪኝ ከፈለግሽ ብሎ ነበረ። እሷም ማን ነው በእኔ ህይወት የሚጫወተው ብላ እንግዲህ በተላከላት አድራሻ ቁጥር ደውላ ነበረ። የሰማችው እንግዲህ ያ የምታፈቅረው ቢኒያም ወንድሟን ወግቶ ሊገልባት የነበረው ወንድሟን የከዳው በህይወት የለም የተባለው ቢኒያም ነበረና እንግዲህ ያቺ መጥፎ አጋጣሚ ናት እንግዲህ ህይወቷን ያበላሽባት። አሁን ላለችበት ነገር ሁሉ
ያቺ ቀናትና ራሷን ስታ ትወድቃለች ጎዳና ላይ። አቤል ነበር ሄዶ አንስቶ ወደ ቤት የወሰዳት። የአቤልን ዝላልነት ደግሞ እናቴ ስለምትቆጣይ ብሎ እንግዲህ ሴት ልጅ ናት አይደለም፣ ሴት ልጅ ናት። እናቱ ለምን እንደምትቆጣው ውለው ከነሱ ጋር ነው። በዛ ላይ ሴት ልጅ ናት። እናቱ በፍጹም አትቆጣውም ነበር። እሱ ግን ምን አይነት ስራ እንደሰራ እንግዲህ እሷን ወስዶ ጓደኛው ቤት ነበር ያሳደራት። እሷ የት ትደር ከማን ጋር ትደር ምን ይፈጠር የምታውቀው ታሪክ የለም። ጠዋት ስትነቃ ብቻ ነው ራሷን ተኝታ ያገኘችው እዛ ቤት ውስጥና ቤቷ አለማደሯን ያወቀችው ጠዋት ነው። ስለዚህ የአቤልን ዝላልነትም ለመታሰሩ ምክንያት ሆኖታል። እናም እንግዲህ ጓደኛው ቤት ወስዶ አሳድሯታል። እንግዲህ አንዳንድ ባለጌ ሰዎች ስላሉ ይህን አጋጣሚ ተጠቅሞ ልጁ ደፈራት። ሀገር ሰላም ነው ብላ ህይወቷን ቀጠለች። ነገር ግን ድንገት ሲያማትና ነገሮች ጥሩ አልሆንላት ሲል ወደ ሕክምና ስትሄድ ነው እንግዲህ እርጉዝ መሆኗን ያወቀችው። ታዲያ አሁን እዚህ ጋር በፂ እንዴት ነው የሚፈረደው? እንደዚህ አይነት ነገር በህይወቷ ውስጥ የተፈጠረው ወይም ደግሞ ከቤቷ ውጭ ያደረችው እሱ ቤት ነው። ታዲያ አሁን እሺ ማንን ትጠርጥር? እና ብዙዎቻችሁ በእሷ ስትፈርዱ ስላየው ነው። እና እሷ ተጠያቂ አይደለችም ለዚህ ነገር። እንደውም ራሱ አቤል ነው ተጠያቂው። በዛ ላይ ደግሞ የሆነውን ነገር በግልጽ እስካሁን ድረስ አልተናገረም። ምንም አይነት ነገር ግልጽ አድርጎ አልተናገረም። ስለዚህ ይገባዋል ብዬ ነው የማስበው። ያው ልጁ ጥሩ ነው፣ ነገር ግን የራሱን ዝላልነት ነው ልጅቷን ሲጀመር ሌላ ቤት ወስዶ ማሳደር። በዛ ላይ ደግሞ ይህን ነገር ተፈጠረ ሲባል ከእሱ ቤት እንዳላደረች እውነቱን ቶሎ ብሎ መናገር ሲገባው አንዴ ከቃል ነው አንዴ ከንትና ነው እያለ እንግዲህ እሱ ራሱ አንዱ ለራሱ መታሰር ምክንያት ነው ብዬ አስባለሁኝ። ነገር ግን እንግዲህ እሱን ከሳ አሳስረዋለች። ለወንድሟ ነው ፈልጌ ሳይሆን ተደፍሬ ነው ብትለውም ወንድምየው ግን በፍጹም አላምንሽም ብሏታል። ኤፍራታ ሁሉንም ነገር እያወቀች ለናታን ግልጹን አትናገርም። የሆነውን ነገር ሁሉ ነግራት ነበረ። ነገር ግን እስካሁን ለናታን ለምን እንደዚህ እንደሆነች እንኳን አልተናገረችም። ከዚህ ነገር ሁሉ በላይ ግን የሚያስገርመው ነገር የደፈራት ልጅ እርጉዝ መሆኗን ያውቃል። እሱም እንደደፈራት ስለሚያውቅ ጭራሽ እዛ ቤት ዘበኛ ሆኖ ተቀጥሯል አሁን ላይ። እና እንግዲህ ቀጣይ ምን ሊያደርግ ይችላል የሚለው ራሱ በጣም አሳሳቢ ነው። ደግሞ ልጁን አስወጣለሁ፣ ይህ በፍጹም ለልጅም ወደፊት ሲወለድ እኔ ማነኝ ከየት ነው ቢለኝ የምልል ነው፣ ለሁሉም ነገር አልችልም መውለድ ብላለች። እንግዲህ ቃል ደግሞ ይህን እንድታደርግ አልፈቅድልሽም፣ በፍጹም ስህተት ነው እያላት ይገኛል። እንግዲህ እሷ የሚሻላትን ግን ታውቃለች። ግን ከባድ ነው እውነት ለመናገር ከሆነ አስቡት እስኪ ማርገዝ ከነበረባት እንደውም ከአቤል ነበረ፣ ከሆነም ያለዛ ከቢኒ ነውና ወይም ደግሞ ከቃል እንግዲህ ከአንዳቸው ጋር እስኪ አስቡት። አንድ የመንደር ዱርዬ የማታውቀው ሰው ህይወቷን ሲያበላሽ ለመፍረድም ከባድ ነው። እና ውድ ቤተሰቦቼ እንግዲህ ሐረግ ድራማ አሁንም ውስብስብነቱን ቀጥሏል። በቀጣይ ክፍል ምን ሊፈጠር ይችላል አብረን የምናየው ይሆናል። እስከዛው ቸር ቆዩልኝ።